አትዘባበቱ ቀንጣለው ብላችሁ ብላለች። ሄሚዬ ምነካሽ እንደ ታይ እንጂ እንደ እኛ እህቶችሽ እያለን መቼም አትወጥቂም። እውነት የምር ነው የምልሽ ሄሚዬ በእውነት እንጃ ምንም ነገር ብታደርጊ መቼም የማንጠለሽ ካጠገብሽ ላይ ከእግዚአብሔር በታች አለንልሽ። እግዚአብሔርን ምንም ማለት ነው ቀን ምንም አይጥልሽም። አይዞሽ በርቺ። አንቺ እንኳን ብርቱ ሴት እኮ ነሽ። ለምንም ነገር ግድ እንዳይሰጠሽ ገባሽ አይደለ? ለምንም ነገር ነው የምልሽ። በቃ ለምንም ምንም ይሁን ምንም በቃ ግድ እንዳይሰጠሽ እና ምንም ነገር በቃ እያለ ነው የሚሆነው አይደለ? እግዚአብሔር ያለ ነገር እኮ ነው የሚሆነው። ብሩክም እዚህ ጋር ለጠፍኩት ለምን ሄሚ ብቻ ማውራት ከፈለግሽ ሄሚን ብቻ ለጥፊን ልትሉ ትችላላችሁ። አንዳንዶች መለጠፍ ማለት ማውራት የሚፈልጉት ነገር አለ። ብሩክንም መጀመሪያ የሄሚዬን ላወራበት። ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ ሸጋ ነው ትላላችሁ ውዶች። ይሄንን ቪዲዮ ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ። ያው መጣሁት ምንድነው ሄሚዬ ሼር አድርጋለች። ያው ሼር ያደረጋችሁ በሙዚቃ ነው። የሙዚቃ ስልት ሲሰማ እውነት አንጀቴን ባለኝ ነው የምላችሁት። በፈጣሪ ስም እግዚአብሔርን አላቅም። በእውነት አንጀቴ ነው የባለኝ ሙዚቃው እና ሲሰማው ማለት ነውና አሳዘነችኝ። እንኳን እውነት እንጃ ምን ብዬ መናገር እንዳለብኝ ራሱ ግራ ይገባኛል። ሄሚዬ ቀንጣለው ማለት አትዘባበቱ ቀንጣለው ብላችሁ ብለሻል። ኖ ምንም አይጥልሽም። ምንም አንቺ እንኳን እድሜሽ ገና እኮ ነው፣ ህፃን እኮ ነሽ። ምን ነው ምንም ነገር ገና ነሽ እኮ ሄሚዬ። ገና ባድሬሽ ግማሽ ተከፈታ። ሄሚዬ ምንም ነገር አላለፈም። በእውነት መድረስ ያለብሽን ቦታ ገና ረግጠሽ ትደርሻለሽ። አንቺ ብቻ ብርቱ ሴት ሁኚ። ገባሽ አይደለ? መድረስ ያለብሽን ያስታውሹ ያሰብሽበት ቦታ ልትርሺ የምታስቢበት ቦታ ገና ትደርሻለሽ። ምንም ነገር ላይ ተስፋ መቁረጥ የለብሽም። ገባሽ? ትደርሻለሽ። እንደ ማሽ ደረሽና ነው ማቼ ነው በርሽ የተከፈተው? ገና እኮ ነው ሄሚዬ። እድሜሽ ገና ነው። ገና ትኖሪያለሽ። ከኖርሹ በላይ ቀን የሚጥለው ነገር ምንም የለም። አው አንዳንዴ ሊከፋሽ ሊደብርሽ የሚታየው ነገር የምትሰሚው ነገር እና ያመንሽው ሰው ሲገተስ በጣም ብዙ ነገሮች ግራ ማለት ሊያጋባ ይችላል። ሶ ይሄ እንደዚህነት ነገር ውስጥ እንዳትገቢ። ምንም ነገር ውስጥ ምንም ጭንቀት ውስጥ እንዳትገቢ። በእውነት ሄሚዬ እንጃ ካንቺን ጋር በጣም በእድሜ በሁሉም ነገር የሚበልጡት ሰዎች አሉ አይደለ? እንደዚህ አይነት ሰዎች ራሱ ህይወት ላይ የሆነ ነገር ያው ሰው እንኳን እንደ ጎረቤት ሳይሆን እንደ ቤት ነው የሚኖሩ። ልክ ነሽ ግን ምንም ነገር ግድ እንዳይሰጠሽ ሄሚዬ። አልጨረሽም በእውነት ያንቺ ዋጋውን ዋሽ ራሱ መቼ ነው የሞቀው? መች ሞቀና መቼ ጀመርሽና ነው ታይ እንጂ ገና መድረስ ያለብሽን ቦታ አለ። መድረስ ያለብሽ ቦታ ብዙ ቦታዎች አለ። ገባሽ? አንቺ ብቻ ጠንካራ ሆኚ በደንብ ልበሽው። በእውነት ጠንካራ ሆነሽ ማለት ነው ወገብሽን አስረሽ እውነት ያሰብሽው ያለምሽው ህልሞችሽን ሁሉ ታሳካለሽ። ምንም በሰው አይደለም የሚማካው ሰው ልጅ። ሰው በእግዚአብሔር ይማካ። በቃ አለቀ። ሰው ልጅ ኖረም አልኖረም ምንም አይጠቅምሽም። ገባሽ አይደለ? ምናልባት ሰው ሲሄድ ይሄ ነገር አይሳካልኝም ብለሽ እንዳታስቢው። ሰው አይደለም ያንቺ የሆነ ህልምሽን የሚያሳካሽ እግዚአብሔር ነው። ገባሽ? አንቺ ብቻ ጠንካራ ሴትና ጎበዝ ሴት ሆኚ፣ ጀግና አንበሳ ሴት ሆኚ። ጠንካራ ሴት ብዙ ነገር ታልፋለች። ጠንካራ ሴት ህይወት ላይ ብዙ ነገር ሲመጣ ማለፍ ትችላለች። የአሁንም ላይ ያለው ነገር መወሰን ያለብሽን ውሳኔ አንቺ ራስሽ ታውቂያለሽ። እውነት ከሆነ ይሄ ነገር ገባሽ አይደለ? መወሰን ያለብሽን ያለው ውሳኔ ጠንካራ ሆነሽ ቆረጥ ብለሽ ወስኚ። ከዛ ህይወትሽን ገና መጀመር ያለብሽ ህልሞችሽን ገና ትጀምሪያለሽ። ገባሽ? የምር ነው እንዴ? ማች አለቀና ማች ተከፈተና ማች ተዘጋ። እናት ማች ተከፈተ ለአንቺ በር የምር የስኬት የሁሉም ነገር እንደ ልጅነትሽ ማጨረሽ ማሽ ኖርሽ። ከኖርሽ በላይ ገና ትኖሪያለሽ። ገባሽ? ገና አሁን ገና ከተወደድሽ በላይ ገና ትወደጃለሽ። ሰው ዘንድ ሆኖ እግዚአብሔር ዘንድ አለቀ። ገባሽ? አንቺ ብቻ ግን ጠንካራ ሴት ሆኚ፣ ጠንካራ ኩሩ፣ ምንም ነገር ቢመጣም ሁሉም ነገር ለማቆቀም ዝግጁ ሴት ሆኚ። ህይወት ሁለት ነገር አላት። ጀግና ሴት ሆኚ። ቀን አይጠላም። ልክ ነሽ። ቀን ይጥላል ቀን ያነሳል የሚባል አባባል አለ አይደለ? ያው ቢሆንም እጅ እንዳትሰጪ ጠንካራ ሴት ሆኚ፣ ጀግና ሴት ሆኚ። ገባሽ አይደለ? አንዳንድ በሰውን እንጃ እንዴት አድርጌ ላስረዳችሁ? ጫፍ ያለው ዛፍ ወይም እንጃ ጫፍ ያለው ዛፍ ንፋስ ሲመጣ እንዴት ነው
አይወድቅም እኮ ምንም ቢሆን ጠንካራ ነው። ገባችሁ? ሰውን አለኝ ብሎ ሰው ላይ ተመክቶ እየኖረ ያለው ሰው ግን ያ አጠገብ ላይ አለ ብሎ የመካው ማለት የውስጡን ወይም አለው ያለው ነገር ሁሉ ለሰው ወይም አጠገብሽ ያለው ሰው ነግረሽ ማለት እሱ ካለ ሁሉ ነገር ይሳካል፣ እሱ ካለ አይሳካልኝም ብለሽ የምታስቢ ከሆነ ነው። ሰው ልጅ የሚመካው በሰው ሳይሆን በእግዚአብሔር ነው። ገባሽ አይደለ? መድረስ ያለብሽን ቦታ መድረስ ያለብሽ እግዚአብሔርን ጠንካራ ልብና ኖሮ በእግዚአብሔር ዘንድ እና ብቻ ጠንካራ ሴት ሆኚ፣ በሃይማኖትሽም ጠንካራ ሆኚ፣ ጸልይ። ያለቀ በጣም ትልቅ ቦታ ትደርሻለሽ። እኔ ይሄ ነው የምለው ሆይምዬ። እውነት እኛ እንኳን ካንቺ ብዙ ነገር ተምረናል አይደለ? አሁንም ምንም ነገር ላይ እጅ እንዳትሰጪ፣ ምንም ነገር ላይ ሀዘን ማይሆን ስሜት የኔ ማይሆን ነገር ውስጥ አትግቢ። እግዚአብሔር ያለ ይሆናል። ጠንካራ ሴቶኝ ሄምዬ ዛሬ እንደምትመጪ ተስፋ እናደርጋለን። ዛሬ ደግሞ ቀጥዬ ደግሞ ለሄምዬ ይሄን አክል ካወራው ይበቃኛል። ለሄምዬ ይሄን አክል ምክር ከሰጠው እንደ ምክር ላወራ ነው የመጣሁት። ማለት አትዛባቱ ቀንጥሏል ብላችሁ ስትል እንኳን ነው ማውራት እንጃ ውስጤን በላኝ እና ሳላውራ ዝም አልኩት። ለምንድን ነው ማላውራው ብዬ መጣሁላችሁ ትላላችሁ የኔ ውዶች። እና ሄምዬ ጠንካራ ጀግና ሴቶኝ፣ ቆፍጣና ሴቶኝ፣ ህይወትሽ ለብዙ ነገሮች ሊመጣ ይችላል። ማቆቃ የምትችይው ሴቶኝ፣ የምር ነው። ለምንም ነገር እጅ እንዳትሰጪ፣ ለሰውም ቢሆን እጅ እንዳትሰጪ። ገባሽ አይደለ? ሰው ላይ ሳይሆን እግዚአብሔር ላይ ተማኪ። ገባሽ? ሁሉም ነገር ትደርሻለሽ። አንቺ ገና ማማሽ ደረሽና ማቻየሽ እንደ ማች ባላሽና ገና እኮ ነው ሄምዬ። ቅምጥ ላይ ገና ነው አልደረሽም። ገባሽ? ብቻ ጠንካራ ሴት ሆኚ ትደርሻለሽ። እግዚአብሔር ካንቺ ጋር ይሁንና ምንም ሰው ኖረም አይኖረም ሰው አይደለም አንቺ የሚያኖርሽ እግዚአብሔር ነው። እና እንደዛ ነው የምላችሁ። ለሄምዬ ይሄንን ሼር አድርጉ። ይሄንን ድምጼን ቆርጣችሁ ላኩላት ማለት ነው ውዶቼ። ለብሩክ ደግሞ እዚህ ጋር መናገረው ነገር ብሩክ ትላንትና ምን ብለዋል? እኔ ይቅርታ ጠይቃታለሁ። ሄምን ይቅርታ ስጠይቃት ምን ሽያለች? ይቅርታ መቼ ነው የጠየቀው? በትክክል አንተ ግን ሄምን አወርታታል? ንገረን እስቲ። እኔ ይቅርታ ጠይቃለሁ ትላለህ እንዴ? መቼ ነው አንተ ይቅርታ የጠየቀው? ሄምን ቁጭ አድርገ ያወርታል? በትክክል ያወርታል? አንቺ እና እኔ ማለየት የለብንም ምናምን ስትል እንኳን ቂምጥሌ ቂም ምንድነው ሄምዬ ቂመሜታይ ይሄ ነው እንጂ ያልኩ አንተ ከዚህ ውጪ ያልኩ ነገር አለ? ልጅ ቢወለድም አብረን እንሆናለን ብለ አንድ ቀን እንኳን አወርታል። ከዚህ በለጠ ነገር ሌላ ምንም የለም። ገባ? እኔ ይቅርታ ጠይቄያለሁ። መቼ ነው በትክክል ያወራት አንተ? መቼ ጊዜ ሳታወራ ነው አንተ ይቅርታ የጠየቁት? ለምንድን ነው ውሸት የምትዋሹት? በፈጣሪ ስም ካሜራ ይይዛሉ እኮ ውሸት አትዋሹ። ካሜራ ላይ ያለው ቪዲዮ እኮ ነው እየሰራችሁ ያላችሁት። ሜዳ ላይ የምትለቁት ቪዲዮ አለ። ነገ ተመልሰ ታያለህ አንተ ራስህ። የት ቦታ ነው ሄምን ይቅርታ የጠየቀው? ያደረኩን ነገር ሊከደል ተጸጽቻለሁ። እቺን ሴት ማግኘት አልነበረብኝም። አንቺ ላይ ማሆን ነገር አድርጌያለሁ። ቺት ነው ያረኩብሽ። ይቅርታ ሄምዬ ብለህ መቼ ነው የጠየቀው አንተ? ነገርና መቼ በተረጋጋ መንፈስ አወራና ነው ይቅርታ ጠይቄያለሁ ቤት ደረትክን እየነፋ አወራ ትላንትና። አይ ጌታዬ ታው እውነቱን አውሩ። ገባችሁ አይደለ? ዛሬ የሚታዩት ነገር ሁሉ መልካም ሊሆን ይችላል። ለነጋችሁ እያሰባችሁ ቢታወሩ ጥሩ ነው። ውሸት ምንም አያደርግም። ውሸት የትም አያደርስም። ለውሸት አትኖሩ። አንዳንዴ እያወቃችሁ እውነቱን ተናገሩ። ገባችሁ አይደለ? እና ይቅርታም አልጠየቅም። ይቅርታ ቤት ሲጠይቅም አላየንም። እኛ ሳናይ ሌላ ሜዳ ላይ ተለቀቀ ቪዲዮ ካለ ንገሩን እስቲ። እኛ ያየን ያለነው ቪዲዮዎች ላይ ምንም ይቅርታ የሚባል ነገር የለም። አላየንም። ገባ አይደለ? ይቅርታ ማላልክም። ይቅርታውን ታይና በትክክል ራሱ መቼ አወራ አንተ ይቅርታ ልትጠይቅ? ይቅርታ ጠይቃለሁ ትላለህ እንዴ? እና ህይወቷን ትኖር ምናምን የሚያል ማለት የምትልበት ቦታ ላይ ደግሞ ህይወቷ መኖር አያቅትም። ፍቅር ግን ታጋሽ ነው። ፍቅር እንጃ ሁሉም ነገር በአንዴ እንድትወስን የሚያደርግ ነገር አይደለም። ፍቅር ውስጥክ ላይ ሲገባ ታግሶ አይቶ ፈትሾ ነው የሚገባው። ግን ለማውጣት ምንካን ጊዜ ይፈልጋል። ገባ አይደለ? አንተ ህይወትን ትጀምር እኔ ካልፈለገች ትላለህ እንዴ? አደረትክ ነፍቴ አይባልም እንዴ? እስቲ ሁነተኛ አፍቃሪ ከሆንክ ታገስ። ረጋ ሰከን በል እስቲ እየጠጣክ ማለት ነው። ገባ አይደለ? እና ሴት ልጅን ይቅርታ የምንጠይቀው መንገድ እንደዛ ይቅርታ መጠየቅ ካለ ተረጋግተን እንኳን በየዋህነት መቼ አወራና ይቅርታ ጠይቃለሁ ትላለህ እንዴ አንተ? ለምንድን ነው ውሸት የምትዋሹት? በፈጣሪ ስም እያያችሁ ካሜራ አለው እንኳን። አረ ሰውዬ ካሜራ አለ፣ አትዋሽ እንጂ ውሸት ምንም አይጠቅምህም። ለማንኛውም ማለት ነው ውሸት ባትዋሽ ጥሩ ነው። የምትናገሩት ነገሮችን ቪዲዮ ስትሰሩ ለኛ ብቻ ማየት የለብንም። ካወራችሁ በኋላ ምንድነው ያወራሁት ብለህ እስቲ ቪዲዮክን ሲማ ማለት ነው። ገባ? ምን አይነት ቪዲዮ ነው የሰራኩ ብለህ ራስህን ተመልከት። ዜን ማትከዝብ ያኔ ክልል ሲያ ሀቢቢ ሹሃዳ
ቲ ምንድነው ዝም ብላችሁ የምትዋሹት? ውሸት እንኳን ምንም አይጠቅም። ውሸት አንድ ተካድ እንድንራመድ አይሰጥንም። በቃ ውሸት ነው። ገባችሁ አይደለ? እውነቱን አውሩ። አይ ማለት ያልተደረገ ነገር አድርጌያለሁ። መቼ ካፊ ወጣ ይቅርታ ብለህ በየዋህነት አውርተህ ታውቃለህ? ካሜራ ደቅነ ያለ እቺን ሴትዮ ሄሚን ብቻውን አግኝተ ሄሚዬ ይቅርታ እኔ ያደረኩት ነገር ልክ አይደለም እና ምናምን ብለህ አውርተህ መታቀም። አታሽቃብጥ፣ ሰውዬ አታሽቃብጥ። ተረጋጋ። እሺ መረጋጋት አስፈላጊ ነገር ነው። እሺ ተረጋጋ ነው የምልህ። ለማንኛውም ውዶቼ ወዳችኋለሁ። ቪዲዮን ሼር፣ ላይክ አድርጉ። ቤተን ሰብስክራይብ ማድረግ እንዳይረሳ። መልካም ቀን ይሁንላችሁ። ባይ 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 ባይ።